ኢትዮጵያ በተለያዩ የታሪክ የባህልና የቋንቋ ቀለማት የተሸለመች ብዝሃ መልክ ሀገር ናት። ይህን ብዝሃነት በአንድ ገመድ የሚያስተሳስር የጋራ የውል ትርክት መገንባት ደግሞ ለዛሬው የሀገረ መንግስት ግንባታ ሂደት ወሳኝ ምዕራፍ ተደርጎ ይወሰዳል። ልዩነታችንን እንደ ጥንካሬ፣ ታሪክን ደግሞ እንደ የጋራ መከባበሪያ ድልድይ የሚመለከተው ይህ እይታ ለሀገራዊ መግባባትና ለጽኑ አንድነት ዋነኛ መሳሪያ እየሆነ መጥቷል። የውል ትርክት ማለት ታሪክን በአንድ ወገን መነጽር ብቻ ከመመልከት አውጥቶ የሁሉንም ኢትዮጵያውያን ተጋድሎና አስተዋጽኦ እውቅና የሚሰጥ የጋራ መዝገብ መፍጠር ነው። የታሪክ ምሁራን እንደሚሉት ካለፈው የታሪክ ቁርሾ ወጥቶ ለነገዋ ኢትዮጵያ የሚሆን የጋራ ራዕይ መቅረጽ የሚቻለው ብዝሃነትን ማዕከል ያደረገ ትርክት ሲኖር ብቻ ነው። ይህም በዜጎች መካከል መተማመንን ከመፍጠሩ ባለፈ እንደ ታላቁ የህዳሴ ግድብና የኮሪደር ልማት ያሉ ግዙፍ ፕሮጀክቶች የሁላችንንም የጋራ ውጤቶችና መገለጫዎች እንዲሆኑ አድርጓል። ታሪክን እንደ ኋላ ቀር ትዝታ ሳይሆን ወደፊት እንደሚያሻግር የውል ሰነድ መመልከት የዛሬው ዘመን ዋነኛ እይታ ሆኗል። ታሪክ ሰው የሚሰራው ነው። ይሄ በጣም መገንዘብ ያለብን ነገር ነው። ሰው የሚሰራው ነው። ግን ምንድነው የሚሆነው? ያ የተሰራው ታሪክ ሲተረጎም ወይም ትርጉም ሲሰጠው ምን ይሆናል? ምናልባት አንዱን ቡድን ከፍ ሊያደርግ ይችላል፣ ሌላኛውን ቡድን ደግሞ ዝቅ ሊያደርግ ይችላል ማለት ነው። አተረጓጎሙ ባያዛለው ማለት ነው። ወይም ደግሞ ማዳላት ያዳላል ማለት ነው ለአንዱ ቡድን as compared to the other ቡድን። እና እንግዲህ አሁን መገንዘብ ያለብን ምንድነው? ለምሳሌ የኛን ታሪክ እንዳልኩሽ ያ ምን ተደረገ የሚለው በጊዜ ስታስቀምጩ ደግሞ በጣም ረጅም ጊዜ የተደረገ ድርጊት ነው። የኛ ታሪክ ረጅም ታሪክ ነው የምንለው። በዛ በረጅም ጊዜ ውስጥ እነዛ የሚተረጎሙትና የሚወጡት ትርክቶች ሊታደሱ ይችላሉ፣ ሊቀነሱ ይችላሉ፣ ሊጨምር ይችላል። እንዳልኩሽ በአንዱ ሲመለከተው ያንን እኔ ተጎድቻለሁ በዚህ አተረጓጎም ሊል ይችላል። ሌላኛው ደግሞ ያይመለከትና ይሄ እኔን የሚመለከት ነው፣ እኔን የሚያንጸባርቅ ነው ብሎ ሊደግፈው የበለጠ ሊያስተጋባው ይችላል ማለት ነው። በተቃራኒው ነጣጣይ ትርክቶች ትኩረታቸው በጋራ ስኬት ላይ ሳይሆን በታሪክ ቁርሾዎችና ልዩነቶች ላይ በማድረግ ብሔራዊ አንድነትን አደጋ ላይ ሲጥሉ ይስተዋላሉ። ይሁን እንጂ የውል ትርክት ከታሪክ ማህደር የሚፈልቅ ብቻ ሳይሆን በብዝሃነት ተግባር ውስጥ የሚፈጠር ህያው ሂደት እንደሆነም ምሁራን ያስረዳሉ። የውል ትርክት ሊመጣ የሚችለው ብዝሃነትን የጨመረ ብዝሃነትን into consideration የወሰደ ተግባር ውስጥ ስንሰማራ ነው የምለው። ግጭት ሲመጣ ያ ግጭት not necessarily ታሪኩ ያመጣው አይደለም። ከታሪክ በቁንጽል ተወስዶ እኔ አሁን ለምሳሌ ቅድም እንዳልኩሽ አንድ የተጻፈ ትርክት ጠንካራ ጎን ሊኖረው ይችላል፣ ደካማ ጎን ሊኖረው ይችላል። ጠንካራ ጎኑን እንደ አስተማሪነት ትጠቀሚበታለሽ፣ ደካማ ጎኑን ተወረውሪዋለሽ፣ ሪጀክት ታረጊያለሽ። ወይም ደግሞ ያ ደካማ ጎን እንዳይደገም ያስፈላጊ ስራዎች ላይ ትሰማሪያለሽ ማለት ነው። ይህንን የታሪክ ምሁራን ትንታኔ በተግባር ከመተርጎም አኳያ የለውጡ መንግስት መደመርን እንደ ትልቅ የውል ማሰሪያ ተጠቅሞታል። ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች እንደሚያነሱት የኢትዮጵያ ብዝሃነት በአንድ ውል ውስጥ ሲቃኝ ለብልጽግና የምንጠቀምበት ትልቁ ጉልበታችን ነው። እያንዳንዱ ኢትዮጵያዊ፣ እያንዳንዱ ብሔር፣ የእያንዳንዱ እምነት ተከታይ ግራንድ ናሬሽን የሚያስፈልገው ላንተና ለልጅህ ነው፣ ለማንም ብለህ አይደለም። ለፖለቲካ ፍጆታ ሳይሆን ሰብሰብ ብለን እንደ ሀገር ለመቆም፣ ለመጽናት፣ ለመሻገር፣ ለመበልጸግ የሚያግዘን ነገር ስለሆነ ወንድማማች በጋራ የሚኖሩባት ሀገር ለመፍጠር የሚያስችል መሆን አለበት። ኢትዮጵያ ለዘመናት የጸናችው በጦር መሳሪያ ጥንካሬ ብቻ ሳይሆን በዜጎቿ መካከል ባለው የማይታይ ግን ደግሞ ጠንካራ በሆነ የቃል ኪዳን ውል ነው። አሁንም ለነገዋ ኢትዮጵያ የሚሆን የጋራ ራዕይ መቅረጽ የሚቻለው ብዝሃነትን ማዕከል ያደረገ ትርክት ሲኖር ብቻ ነው። ይህ ትርክት በተግባር ሲደገፍም ኢትዮጵያ በታሪክና በልማት የጸናች ጠንካራ ሀገር ሆና ትቀጥላለች።